ሰላም ሰላም ተማሪዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ባዮሎጂ ፍሬሽማን ቻፕተር 4 ፓርት 2 ነው። ከዚህ በፊት በፓርት 1 አይተናል። ያላያችሁ ተማሪዎች በሞርኒንግ ሳልሜሽን በሚል ዩቲዩብ ቻናል ላይ መመልከት ትችላላችሁ። ቻናሉን ሰብስክራይብ አድርጉ፣ ላይክ፣ የደውል ምልክትና እንዲሁም ቪፒኤን አብርቶ ማየትን ቢቻላችሁ ማድረጉ አይከፋም። በዚህ ኮርስ ላይ ዲቴል እየተመለከትን ነው። አጠር አጠር ያሉ ኖቶችን ብቻ እያወራን ሳይሆን በጣም ዲቴል እያጠናን ነው። ስለዚህ ዲቴል ማወቅ ለምትፈልጉ ተማሪዎች ነው ይሄ ቪዲዮ ሞር የሚጠቅማችሁ ማለት ነው። እና ዛሬ ስለ ሴሉላር ሪስፓይሬሽን ነው የምንመለከተው። አንድ ነገር ማወቅ አለብን። ከዛ በፊት እንደምታውቁት ፕላንቶች የራሳቸው ምግብ ያዘጋጃሉ። ለምሳሌ አንድ ስንዴ ያለ እንበልና ከዚህ ስንዴ የሚሰሩ የተሰራ የሆነ ዳቦ አለ እንበል እና እዚህ ጋር ዳቦ ውስጥ ላይ ካርቦሃይድሬቶች ይኖራሉ። አይ ቲንክ ካርቦሃይድሬትን ይሄ የሆነ ሰውዬ በላ እንበል። የሆነ ሰውዬ ይሄን ብሬድ ወስዶ በሚበላበት ጊዜ እንግዲህ ቀስ በቀስ ይሄ ምግብ ዳይጀስት የሆነ ይሄ ዳቦ ወዴት ይገባል? ወደ ሰውየው ሴል ውስጥ ይገባል። ይሄ የሰውየው ሴል ነው ብላችሁ አስቡ። እና ግልኮዝ ሆኖ ነው መጀመሪያ ካርቦሃይድሬት ነበረ። ያ ካርቦሃይድሬት ወይ ሞኖሳካራይድ፣ ዳይሳካራይድ፣ ፖሊሳካራይድ ሊሆን ይችላል። ቀስ በቀስ ልክ ዳይጀስትድ እየሆነ ወደ ግልኮዝ ሌቨል ይመጣና ወደ ሴል ይገባል። ወደ ሴል ከገባ በኋላ እንግዲህ የገባው ግልኮዝ ነው። ይሄን ግልኮዝ ሴል ቀጥታ መጠቀም አይችልም። ስለዚህ ሳይቶፕላዝማ ላይ ይሄን ግልኮዝ ወደ ኤቲፒ ለመቀየር ይውላችሁ ግልኮዝን ማለት ነው። ግልኮዝን ወደ ምን ለመቀየር? ወደ ኤቲፒ ለመቀየር ሴል ትልቅ ስራ ይሰራል ማለት ነው። እዚች ጋር ልክ እሱ ጋር የገባው ምን አለ? ግልኮዝ አለ። ይሄን ግልኮዝ ደግሞ ወደ ኤቲፒ ለመስራት ሶስት ስቴጆችን ይሄዳል። ግልኮዝ ገብቷል። ይህን ግልኮዝ ወደ ኤቲፒ ለመቀየር 4 ስቴፖችን ይሄዳል። ኤቲፒ ማለት ሴሉ ወዲያኑ መጠቀም የሚችል የኢነርጂ አይነት ነው። ግሉኮዝ ግን ወዲያኑ ሴሉ መጠቀም ስለማይችል፣ ስለዚህ ይሄኛውን ግሉኮዝን ወደ ኤቲፒ ለመቀየር ስንት ስቴፖችን ይሄዳል? 3 ስቴፖችን። የመጀመሪያው ስቴፕ ግላይሶላይሲስ የሚባለው ነው። የግላይኮላይሲስ የሚባለው ስቴፕ የሚካሄደው በሴሉ የት ላይ ነው? ሳይቶፕላዝማ ላይ ነው። በሴሉ ሳይቶፕላዝማ ፓርት ነው። ይህን ሴል ነው ብላችሁ ብትወስዱ፣ ይሄኛውን ፓርት ሴል ነው ብላችሁ ብትወስዱ በሴሉ ምን ላይ ነው? ሳይቶፕላዝማ ፓርት ላይ ይካሄዳል። ይሄ ግላይኮላይሲስ የሚባለው 3 ስቴፕ ይካሄዳል። እንግዲህ ግልኮዝ ለማድረግ ነው አሁን ሴሉ እያደረገ ያለው የወሰደውን ግልኮዝ ወደ ኤቲፒ ለመቀየር ነው። ስለዚህ 3 ስቴፕ ይከተላል። የመጀመሪያ ግላይኮላይሲስ ይባላል። ግላይኮላይሲስ የሚባለው ፕሮሰስ የሚካሄደው የት ነው? በሴል ውስጥ ነው። ነገር ግን በሳይቶፕላዝማ ውስጥ ነው። በሳይቶፕላዝማ ውስጥ ግላይኮላይሲስ በሚባለው ውስጥ ብቻ ወደ 10 ስቴፖችን ይከተላል። ከዛም በኋላ ፔሩቬት የሚባለውን ፕሮዳክት ያገኛል። ይሄን ፔሩቬት የሚባለውን ፕሮዳክት ይዝና ሴሉ ወዴት ነው የሚያስገባው? ወደ ሚቶኮንድሪያ ብለን ወደ ምንጠላው ይዞ ይገባል ማለት ነው። ወደዚህኛው መጀመሪያ ሳይቶፕላዝማ ላይ ነው ግላይኮላይሲስ የሚባለው 10 ስቴጆች ያሉበት ሪያክሽን የተካሄደው። 10 ስቴፖችን ከተከተለ በኋላ ፔሩቬት የሚባለው እና ሌሎች ፕሮዳክቶች አሉ። እነዛን ካገኘ በኋላ እነዚያ የተገኙ ፕሮዳክቶች ወዴት ይገባሉ? ወደ ሚቶኮንድሪያ ይገባሉ ማለት ነው። እዛ ከገባ በኋላ ደግሞ ኪረብስ ሳይክል ብለን የምንጠራው አለ። ወደዛ ሳይክል ይገባል። እዛም ከገባ በኋላ እንደገና 8 ስቴፖችን ይሄዳል። 8 ስቴፖችን እዛ 8 ስቴፕ ከሄደ በኋላ ይሄኛው የግሉኮዝ ፕሮዳክሽን ውስጥ የተለያዩ ፕሮዳክት ይገኛል። እነዚያን ፕሮዳክቶችን ደግሞ ይይዝና ወዴት ይገባል መሰላችሁ? እዚህ ጋር ቅድም ሚቶኮንድሪያ ምን ውስጥ ነበረ? በሚቶኮንድሪያ ውስጥ ነበረ። እንግዲህ ሚቶኮንድሪያ በሁለት ሜምብሬን ነው የተሰራው። በውጫዊ አውተር ሜምብሬን እና በውስጣዊ ኢነር ሜምብሬን ነው የተሰራው። ስለዚህ ምንድነው የሚያደርገው? በውጫዊ አውተር ሜምበር እና በውስጣዊ ኢነር ሜምበር ውስጥ ላይ ኤሌክትሮ ትራንስፈር ቼን ይካሄዳልና
ያን ያመጣውን ፕሮዳክት ይዞ ወዴት ይሄዳል? ወደዛኛው ወደ 4 ኮምፕሌክስ ፕሮቲኖች አሉ፣ ወደ እነዛ ይዞ ያቀርባል። እነዚያ ደግሞ ቀጥታ ይህን ኤሌክትሮን እየወሰዱ ኤቲፒ ያዘጋጃሉ ማለት ነው። ስለዚህ አሁን እነዚህን ስቴፖችን ነው የምንመለከተው እንዴት ግልኮዝ ወደ ኤቲፒ በአንድ ሴል ውስጥ ስንት ፕሮሰሶችን አልፎ ሊመጣ ይችላል የሚለውን ነው የምንመለከተው። የመጀመሪያው ምንድነው ብለናል? ግላይኮላይሲስ ብለናል። ስለዚህ ግላይኮላይሲስ ኢዝ ዘ ፈርስት ዲግራዴሽን ኦፍ ግልኮዝ። ግልኮዝ መጀመሪያ መሰባበር የሚጀምርበት ነው። ግላይኮላይሲስ ማለት ብሬክዳውን ነው። ግልኮዝ ብሬክዳውን ይሆናል ወዴት? ወደ ፔሩቬት ወደ 3 ካርበን ወዳለው ሞለኪውል ምን የሚሆንበት ነው? ብሬክዳውን የሚሆንበት ከየት? ከ6 ካርበን እና ግላይኮላይሲስ የሚባለው ደግሞ የሚካሄደው በሴል ውስጥ ሳይቶፕላዝማ ውስጥ ነው። ፕሮካሮቲክም ይሁን ኤኳሮቲክም ይሁን ሴሉ ግን የሚካሄደው የት ነው? ሳይቶፕላዝማ ውስጥ ነው። ኢት ዳዝ ኖት ሪኩዌስት ኦክሲጂን ሶ ኢት ኢዝ አናሮቢክ። እና ይሄ ግላይኮሲስ የሚባለው 10 ፕሮሰስን የያዘው በሳይቶፕላዝማ ውስጥ የሚካሄደው ኤቲፒ ለማዘጋጀት የሚካሄደው ስቴፖች ውስጥ ኦክሲጂን የማይጠይቀው ፕሮሰስ ነው ማለት ነው። the main purpose of glycolysis is to what? to amount of ATP directly into product pyruvate for further condition። ዋና የግላይኮላይሲስ አላማው ፒሩቬት የሚባለውን ነገር ማምረት ነው። ይሄ ፒሩቬት የሚባለው ነገር በ10 ስቴፕ የት ከተመረተ ሳይቶፕላዝማ ከተመረተ በኋላ ይሄን ምርት ይዞ ሴሉ ቀጥታ ወዴት ነው የሚገባው? ሚቶኮንድሪያ ውስጥ ይገባል ማለት ነው። ስለዚህ ፒሩቬት የሚባለውን የቀየረበት አላማው ራሱ ሲጀመር ሳይቶፕላዝማ የሚባለው ውስጥ ላይ ያለው ይሄ ግልኮዝ የሚባለው ወደ ፒሩቬት ካልተቀየረ ወዴት? ወደ ሚቶኮንድሪያ ጥሶ መግባት ስለማይችል ወደ 3 ካርበን የቀየረውም በዚህ ምክንያት ነው ማለት ነው። እንግዲህ እንዳልኳችሁ ይሄ ግላይኮሲስ የሚባለው ኤቲፒን ለማምረት ሴል የሚሄድባቸው 3 ስቴፖች መካከል አንዱ የሆነው ግላይኮሲስ የሚካሄደው በሳይቶፕላዝማ ውስጥ ነው። ስንት እንትኖች አሉት? ወደ 10 የሚጠቁ ኢንዛይምን የሚያካትት ሪያክሽን አለበት። የመጀመሪያው ሪያክሽን ላይ ይሄኛው የመጀመሪያ ሪያክሽን ነው። ግልኮዝ ነበረን መጀመሪያ ወደ ሴል የገባ። ከዛም በኋላ ይሄኛው ግልኮዝ ወደዚህኛው ስትራክቸር ይመጣል። በስቴፕ 2 ላይ ወደ 3 በሶስተኛ ላይ ወደዚህኛው ስቴፕ ይመጣል ወይም ወደዚህኛው ስትራክቸር ይመጣል። አራተኛ ላይ ወደ የትኛው ይመጣል? ወደዚህ ይመጣል። 5ኛ ላይ ወደዚህኛው ስትራክቸር ይመጣል። 6ኛ ላይ ደግሞ 5ኛ ላይ ወደዚህ ስትራክቸር፣ 6ኛ ላይ ወደዚህ፣ 7 ላይ ወደዚህ ስትራክቸር፣ 8 ላይ ወደዚህ፣ 9 ላይ ወደዚህ፣ 10 ላይ ወደዚህ። 10ኛ ላይ መጥቶ አሁን ፒሩቬት የሚባለው ነው ያመረተው። ስለዚህ የግላይኮሲስ ዋናው ሀሳብ ግልኮዝ የተባለችውን እችን ወደዚህ ወደ ፒሩቬት ማምጣት ነው። የሚካሄደው የት ነው? በሳይቶፕላዝማ ውስጥ ነው ማለት ነው። እስቲ እያንዳንዱን ስቴፕ እንመልከት ሃይላይትሊ። እነዚህ 10ሩም ስቴቶች በሁለት ይከፈላሉ። የመጀመሪያ ፕሬፓራቶሪ ፌዝ የሚባለው ከ1 እስከ 5 ያለውን ነው ይዛል። ኢነርጂ ኢንቨስትመንት የሚባለው ከ5 እስከ 2 ያለውን ይዛል። ፕሬፓራቶሪ ፌዝ የምለው ከ1 እስከ 2 ያለው አጠቃላይ ሪያክሽኑ ለማካሄድ ሴሉ የሚያወጣው የኤነርጂ መጠን 2 ኤቲፒን ያወጣል። 2 ኤቲፒን አውጥቶ ነው ወደ 5 የሚጠጉ ሪያክሽኖችን የሚያደርገው። ነገር ግን ከ5 ተነስቶ እስከ 10 ያለውን ሪያክሽን ለማድረግ ኢነርጂ ኢንቨስትመንት ስለሆነ ኢነርጂ ያገኛል እንጂ ኢነርጂ እየከፈለ አይደለም ያኛውን ከ5 እስከ 2 ያለውን ሪያክሽን የሚሰራው። ስለዚህ አጠቃላይ ከዚህኛው 4 የሚጠጋ ኢነርጂ 4 ኤቲፒዎችን ያገኛል። እዚህ ጋር ግን 2 ኤቲፒን ሉዝ ያደርጋል ይሄን ስራ ለመስራት። ስለዚህ ከአጠቃላይ ሪያክሽኑ ከ4ቱ ሲቀነስ 2 ኤቲፒን እንደ ትርፍ እንደ ኔት ያገኛል ማለት ነው ይሄ ሪያክሽን። ኦኬ በግላይኮላይሲስ የሚካሄደው የመጀመሪያው ሪያክሽን ላይ ሄክሶኔዝ የሚባለውን ኢንዛይም በመጠቀም ግሉኮዝን ወደ ግሉኮዝ 6 ፎስፌት ይቀይራል። ሁለተኛ ላይ አይሶሜሬዝ የሚባለውን ኢንዛይም በመጠቀም G6ፒን ወደ ፍሩክቶዝ 6ፒ ይቀይራል። ሶስተኛ ደግሞ ሬት ሊሚት ስቴፕ የምንለውን ኢንዛይም በመጠቀም F6ፒን ወደ ፍሩክቶዝ 6 ፎስፌት ይቀይራል። አራተኛ ላይ ደግሞ አዶሌዝ የሚባለውን ምን በመጠቀም ኢንዛይም በመጠቀም F1ን እና
ቢፒን ወዴት ይቀይራል? ወደ ዲኤችኤፒ እና ጂ3ፒ ይቀይራል። በአምስተኛነት ደግሞ ትሮፎስፌት አይሶሜሬዝ የሚባለውን በመጠቀም ከላይ ያገኘውን ዲኤችኤፒ የሚባለውን ሞለኪውል ወደ ጂ3ፒ ይቀይራል ማለት ነው። አሁን ጂ3ፒያችን ስንት ይሆናል? 2 ሞለኪውል ይሆናል። ምክንያቱም በላይ በኩልም ምን ነበረን? በላይ በኩል 2 ነገርን አምርቶ ነበረ። ለምሳሌ እዚህ ጋር ተመልከቱ። አራተኛ ላይ አዶሌዝ የሚባለውን ኢንዛይም በመጠቀም ኤፍ1ን እና C6BP የሚባለውን ሞለኪውል ወዴት ቀይሮ ነበረ? ወደ ዲኤችኤፒ እና ወደ ጂ3ፒ ነው የቀየረው። ከዛ አምስተኛ ላይ ደግሞ ትራይሶፎስፌት አይሶሜሬዝ የሚባለውን በመጠቀም እነዚህን ሁለቱንም ያመጣቸውና አንደኛ ዲኤችፒን ወዴት ይቀይራል? ወደ ጂ3ፒ ይቀይራል። የላኛው ደግሞ የመጀመሪያው ጂ3ፒ አለን። አሁን ደግሞ ዲኤፒ ከታች በትራይፎስፌት አይሶሜሬዝ ወዴት ተቀይሯል? ወደ ጂ3ፒ ተቀይሯል። ስለዚህ አሁን ስንት ጂ3ፒ ነው የሚኖረን? 2 ጂ3ፒ ነው ይኖረናል ማለት ነው። ስለዚህ አሁን ከአምስተኛ ጀምሮ ማለትም ከስድስተኛ ጀምሮ የሚኖረን ሪአክሽን በሁለት እየተከፈለ ነው የሚሄደው። ሁለቱም ግን ተመሳሳይ ሪአክሽን ስለሆነ እኛ አንዱን ይዘን ነው የምንሄደው። ማለትም 2 ጂ3ፒ ስለሆነ በአንደኛው ሪአክሽን መስመር አንድ ጂ3ፒ በሌላኛው ሌላ ጂ3ፒ ይሄዳል። ግን ሁለቱም ተመሳሳይ ጂ3ፒ ስለሆኑ አንዱን ጂ3ፒ ሪአክሽን ሲሪየስ ይዘን እንሄዳለን ማለት ነው። ስለዚህ ጂ3ፒ ዳይሃይድሮጄኔዝ የሚባለው ኢንዛይም ጂ3ፒን ወደ 1,3-BPG ወደሚባለው ሞለኪውል ይቀይራል። ከዛ ይሄን በሚያደርግበት ጊዜ በእግረ መንገዱ ናዲፕ ኤች የሚባለውን ነገር ሞለኪውል ይሄኛውን ሞለኪውልም በእግረ መንገዱ ፕሮዲውስ ይሰጣል ማለት ነው። ከዛ ሰባተኛ ላይ ደግሞ ፎስፎግላይኬት ኪኔዝ የሚባለውን ኢንዛይም በመጠቀም ከላይ ያገኘውን 1,3-BPGAን ወደ የት ይቀይራል? ወደ 3PGA ይቀይራል ማለት ነው። ከዛ በእግረ መንገዱ ምን ያመርታል? ፕሮዲውስ ኤቲፒዎችን ያመርታል ማለት ነው። ስምንተኛው ደግሞ ሙልቴዝ የሚባለውን ኢንዛይም በመጠቀም ከላይ ያገኛትን እቺን ሲፒጂን ወዴት ይቀይራል? ወደ 2PG ይቀይራል ማለት ነው። ዘጠነኛ ላይ ደግሞ ኢኖሌዝ የሚባለውን ኢንዛይም በመጠቀም ይህን በመጠቀም 2PG ከላይ ያገኘውን ወደ ፒኢፒ ወይም ወደ ፒፕ ወደሚባለው ሞለኪውል ይቀይራል ማለት ነው። አስረኛ ላይ ደግሞ ፔሩቬት ኪኔዝ የሚባለውን ኢንዛይም በመጠቀም ፒኢፒ የተባለውን ሞለኪውል ወዴት ይቀይረዋል? ፔሩቬት ማለት ነው። ስለዚህ የግላይኮላይሲስ ዋና ሀሳቡ ግሉኮዝን ከዛ ከመጀመሪያው ከአንደኛው ስቴጅ ይዞ አስረኛ ላይ ያገኛትን ማንም ብቻ ለማግኘት ነው? ፔሩቬት የምትባለውን ለማግኘት ነው። ከዛም በኋላ የመጨረሻ ላይ ያገኛቸው ነገሮች አሉ። መጨረሻ ላይ አሁን ይሄን 10ሩንም ስቴፕ ተከትሎ ኬሚካል ሪያክሽን ሲካሄድ በሳይቶፕላዝማ ላይ ሲካሄድ ያገኛቸው ነገሮች አሉ። ኤቲፒን ስንት አገኘ ካለን 4 ኤቲፒ ፕሮዲውስ አድርጎ ነበረ። ነገር ግን ሁለቱን ኤቲፒ ይቀነሳል። ምክንያቱም ከ1 እስከ 5 ያለውን ሪያክሽን ለማካሄድ 2 ኤቲፒ አውጥቶ ስለነበረ የመጨረሻው ኔት ኤቲፒ ስንት ያገኛል? 2 ኤቲፒን ያገኛል ማለት ነው። ስለዚህ በግላይኮላይሲስ ላይ ስቴፕ ላይ የመጨረሻው ፋይናል ሪዛልት ኦፍ ኤቲፒ ስንት ነው? 2 ኤቲፒ አገኘ። ከስንት? ከአንድ ግሉኮዝ ነው። እስካሁን እየተካሄደ ያለችው ፐር ግሉኮዝ ነው። አንድ ግሉኮዟ እየተሰባበረች እየሄደች ነው። ስለዚህ ስንት ኤቲፒ ያገኛል? 1 ኤቲፒ ያገኛል። ከዛ ደግሞ ስንት ናዲኤች ያገኛል? 2 ናዲኤች ያገኛል። እቺ ናዲኤች ማለት በኋላ ይሄ ግላይኮላይሲስ የሚለውንም ስቴጅ አልፈን ክሬብስ ሳይክል የሚለውንም አልፈን ኤሌክትሮ ትራንስፈር ቼን ወደሚለው ከሄደን ኤቲፒ ለመመረቱ ዋና ትልቅ ኤነርጂ የተሸከመ ነው። ስለዚህ እነዚህ አሁን እዚህ ጋር የተመረቱ ያሉ ፕሮዳክቶች ቀጥሎ ለሚመጣው ሪያክሽን ምንድናቸው? እንደ ሮ ማቴሪያል ኢነርጂ የተሸከሙ ናቸው። ስለዚህ እዚህ ጋር ናዲፒኤች ስንት ነው? 2 ናዲፒኤች ነው
መረተው ማለት ነው። ይሄ NADPH ደግሞ በውስጡ በጣም ብዙ ኤሌክትሮኖች ኢነርጄቲድ የሆኑ ኤሌክትሮኖች ያሉት፣ ይሄኛው ደግሞ በኋላ ለኤሌክትሮ ትራንስፈር ቼን ወይም ATPን ለመስራት ይጠቅመናል ማለት ነው በሚቀጥለው ስቴጅ ላይ። ስለዚህ ኢንድ ፕሮዳክቱ 2 ፔሩቬት ነው። ስለዚህ መጨረሻ ላይ ምን አገኘን? በዚህ በግላይኮሳይሲስ ሪአክሽን ላይ 2 ፔሩቬት አገኘን፣ 2 NADH አገኘን፣ 2 ATP አገኘን ማለት ነው። አንደር ኤሮቢክ ኮንዲሽን ፔሩቬት ኢንተር ዘ ሚቶኮንድሪያ ፎር ፋርዘር ኮንዲሽን። እኛ እያደረገን ያልነው ኤሮቢክ ኮንዲሽን ላይ ኤሮቢክ ላይ ስለሆነ ይሄኛው ፔሩቬት የምንለው ነገር ቀጥታ አሁንም ገና ወደ እንትን መግባት አይችልም። ወደ ሚቶኮንድሪያ መግባት ስለማይችል ይሄኛው ፔሩቬት የሚባለው ራሱ ሌላ ሪያክሽን ያካሂዳል። የሪያክሽኑ ስም ፔሩቬት ኦክሲዴሽን ተብሎ ይጠራል። ፔሩቬት ኦክሲዴሽን ተብሎ በሚጠራው ሳይክል ውስጥ ያልፍና ይሄ 2 ፔሩቬት ወደየት ይቀየራል? ወደ ኮኤንዛይም ኤ ወደሚባለው ሞለኪውል ይቀየራል። ይሄኛው ሞለኪውል ነው ቀጥታ ወደ ሚቶኮንድሪያ ማትሪክስ መግባት የሚችለው ማለት ነው። እሺ ግላይኮላይሲስ የምንለው ይሄ 10 ስቴፖችን በውስጡ የያዘ ዋና ሀሳቡን ግሉኮዝ የተባለውን ሞለኪውል በሳይቶፕላዝማ ውስጥ ወደ ፔሩቬት መቀየር አላማው የሆነው ይሄ ግላይኮላይሲስ የምንለው መጨረሻ ላይ ማንን ሰጠን ማለት ነው? 2 ATPን፣ 2 ፔሩቬትን፣ 2 NADHን ሰጠን እና ይሄ ፔሩቬት የምንለው ቀጥታ ወደ ክሬብስ ሳይክል መግባት አይችልም። ምክንያቱም ይሄ ክሬብስ ሳይክል የሚባለው የሚካሄደው የት ነው ካላችሁ በሚቶኮንድሪያ ማትሪክስ ውስጥ ነው። ገና ይሄ ፔሩቬት የሚባለው የት ነው ያለው? ሳይቶፕላዝማ ውስጥ ነው። ስለዚህ ወደ ሚቶኮንድሪያ ለመግባት አንድ ሪአክሽን መካሄድ አለበት። ምን ይላል? ቢፎር ኢንተሪንግ ክሬብስ ሳይክል ፔሩቬት መስት ቢ ኮንቨርት ቱ አክታይል ኮኤንዛይም ኤ። ወደ አክቲል ኮኤንዛይም ኤ ወደሚባለው ሞለኪውል ይሄ ፔሩቬት የሚባለው መቀየር አለበት። ምክንያቱም ወደዚህ ካልተቀየረ ወደ ክሬብስ ሳይክል መግባት አይችልም። ምክንያቱም ክሬብስ ሳይክል የሚገኘው የት ነው? በሚቶኮንድሪያ ውስጥ ነው። ስለዚህ ወደ ሚቶኮንድሪያ መግባት ከፈለገ ይሄ ፕሬቭት የምንለው ወደየት መቀየር አለበት? ወደ አክቲል ኮኤንዛይም መቀየር አለበት ማለት ነው። ይሄን ለማድረግ ስለዚህ ፔሩቬት ምን ያደርጋል? ፔሩቬት ዲሃይድሮጂኔዝ በሚባለው ኢንዛይም ኮምፕሌክስ በዚህኛው ኢንዛይም ወደየት ይቀየራል? ኮንቨርት ቱ አክታይል ኮኤንዛይም ወደሚባለው ይቀየራል። ፔሩቬት ኦክሲዴሽን ፕሮሰስ ሳይቶፕላዝማ። ፔሩቬት ኦክሲዴሽን ፕሮሰስ የሚካሄደው የት ነው? በሳይቶፕላዝማ ውስጥ ነው። ስለዚህ በኦክሲዴሽን ፕሮሰስ ፔሩቬት ዲሃይድሮጂኔዝ የሚባለውን ኢንዛይም በመጠቀም ፔሩቬት ወደየት ይቀየራል? ወደ አክቲል ኮኤንዛይም ይቀየራል። የት? ሳይቶፕላዝማ ውስጥ እና ከዛም በኋላ ይሄ ከተካሄደ በኋላ 2 ፔሩቬት ሞለኪውል ፎርም 1 ግሉኮዝ ይልድ 2 አክቲል ኮኤንዛይም 2 ካርቦን ዳይኦክሳይድ 2 NADH። ከዚህ በኋላ ይሄ 2 ፔሩቬት ከአንድ ግሉኮዝ የተገኘው በኦክሲዴሽን ፕሮሰስ በሳይቶፕላዝማ ካካሄደ በኋላ መጨረሻ ላይ ምንን ይሰጠናል? አክቲል ኮኤንዛይምን 2 ካርቦን ዳይኦክሳይድ እና 2 NADPH ይሰጠናል። ስቲል ነው ያለው የት ነው? ሳይቶፕላዝማ ውስጥ ነው። አሁን አክቲል ኮኤንዛይም የሚባለው ኢንተር ያደርጋል ወደ ክሬብስ ሳይክል። ክሬብስ ሳይክል የት ነው የሚገኘው ደግሞ? ክሬብስ ሳይክል ኦከር ኢን ሚቶኮንድሪያ ማትሪክስ፣ በሚቶኮንድሪያ ማትሪክስ ውስጥ የሚካሄደው ነው። ይሄ ራሱ ክሬብስ ሳይክል የሚባለው ስንት አለው? 8 ስቴፖች አሉት። እሺ እያንዳንዱንም 8ቱንም ስቴፕ እናያለን። እስቲ ይሄ ዳይግራሟ ላይ ልክ ይሄ ፔሩቬት ወደ አክቲል ኮኤንዛይም ተቀይሮ ወደ የት ገባ? ወደ ሚቶኮንድሪያ ማትሪክስ ከገባ በኋላ እንደገና ክሬብስ ሳይክል ውስጥ እዛ ሚቶኮንድሪያ ማትሪክስ ውስጥ ወደሚገኙ ክሬብስ ሳይክል ገብቶ ስንት ስቴጆችን ያልፋል? 8 ስቴጆችን አልፎ እንደገና ሌላ ፕሮዳክት ይሰጣል። ያ ፕሮዳክት እንደገና የሚሰጠው አለ፣ እሱን ስናሄድ እንሄዳለን። ግን አሁን ይሄ ፔሩቬት የሚባለው ወደ አክቲል ኮኤንዛይም ተቀይሯል። ይሄ አክቲል ኮኤንዛይም ደግሞ በስንት ስቴፕ ውስጥ ሊያልፍ ነው? በ8 ስቴፕ ውስጥ ቢያልፍ ነው። ይኸው እዚች ጋር እንደምታዩት አክቲል ኮኤንዛይም አለ። ከዛም በኋላ ወደዚህ ተቀየረ፣ ወደዚህ ተቀየረ፣ ወደዚህ ተቀየረ፣ ወደዚህ እያለ መጨረሻ ላይ ምን ያደርጋል?
እንደዚህ ሰርኩሌት ያደርጋል። ይሄ ሰርኩሌት በሚያደርግበት ጊዜ እንደ ፕሮዳክት የሚገኙ አሉ። እንደ ጂዲፒ የመሳሰሉ እንደ ፕሮዳክት ይገኛሉ። እነሱ ደግሞ ፋይናል ላይ የሚጠቅሙ ነገሮች አሉ። እስቲ ስቴፕ በስቴፕ እንመለከት። እሺ ይሄ አክቲል ኮኤንዛይም የምንለው ወደ ክረብስ ሳይክል ከገባ በኋላ የሚያካሄዳቸው 8 ስቴፖች አሉ። የመጀመሪያው ይሄ አክቲል ኮኤንዛይም የምንለው ኮምባይን ያደርጋል። በመጀመሪያው ስቴፕ ላይ ከማጋራ ኦክዛሎክቴት ከምንለው ባለ 4 ካርበን ሞለኪውል ጋራ ይቀላቀልና ማንን ሲትሬት የምንለውን ባለ 6 ካርበን ሞለኪውል ፎርም ያደርጋል። ይሄ ባለ 6 ካርበን ሞለኪውል ከዛም በኋላ ወደ ሁለተኛው ይመጣል። ማለትም ሲትሬቱ ይሄ ወደ ሁለተኛው ስቴፕ ይመጣና አይዞሜሬዝድ ይሆናል። ከማጋራ ከአይሶክሬት ከምንለው ሞለኪውል ጋራ አይዞሜሬዝድ ከሆነ በኋላ አይዞመራይዝድ ይሆንና ወደ አይሶኬሬት ይቀየራል። ይሄ አይሶክሬት የምንለው ደግሞ ኦክሲዳይዝድ ይሆንና ወይም ዴካርቦሌግዝድ ይሆንና ማንን ፎርም ያደርጋል? አልፋ ኬታንጉሌት ወይም ባለ 5 ካርበን ሞለኪውልን ፎርም ያደርጋል። በእግረ መንገዱ ደግሞ አንድ ናዲኤች እና አንድ ካርቦን ዳይኦክሳይድን ያመርታል ማለት ነው። በአራተኛው ላይ ደግሞ ይሄ ባለ 5 ካርበን አልፋ ከታንጉሌት ብለን የጠራ ነው ኦክሲዳይዝድ ይሆንና ከዛ ዲካርቦሌግዝድም ይሆንና ማንን ፎርም ያደርጋል? ሲንግል ኮኤ የምንለው ወይም ባለ 4 ካርበን ሞለኪውልን ፎርም ያደርጋል። በእግረ መንገዱ እሱም አንድ ናዲኤች እና አንድ ካርቦን ዳይኦክሳይድን ፎርም ያደርግልናል። በአምስተኛ ላይ ይሄ ሲንግል ኮኤ ብለን ከላይ የተገኘው በአራተኛው ስቴፕ ፕሮዲውስድ የተደረገው ኮንቨርትድ ይሆናል። ወደ ማነው ኮንቨርትድ የሚሆነው? ወደ ሰሲኒኤት ወደሚባለው ኮንቨርትድ ይሆናል። በእግረ መንገዱ ይሄ ሪያክሽን ሲካሄድ 1 ጂቲፒ ወይም 1 ኤቲፒ ማለት ነው ፎርም ይሆናል ማለት ነው። በስድስተኛ ላይ የሴሲኔት የሚባለው ኦክሲዳይዝድ ይሆንና ፉመሬት የሚባለውን ፕሮዲውስ ያደርጋል። በእግረ መንገዱ ደግሞ ፋድ ኤች ቱን በእግረ መንገዱ ያመርታል ማለት ነው። ስቴፕ 7 ላይ ፉመሬት ብለን የጠራ ነው ሃይድሬትድ ይሆንና ማሌት የሚባለውን ምንድነው ሞለኪውል ፎርም ያደርጋል ማለት ነው። በስምንተኛ ስቴፕ ላይ ይሄ ማሌት የሚባለው ራሱ ኦክሲዳይዝድ ይሆንና ሪጀኔሬትድ ያደርጋል። ማንን? ኦክዝሌትን። የመጀመሪያው ከላይ የተመለከትነው ነው የኦክዝሌት እሱን መልሶ የመጀመሪያውን ኦክዝሌትን ይመጣል ማለት ነው። በእግረ መንገዱ ደግሞ ናዲፒኤች ይሰጣል። በመጨረሻው ላይ አሁን ይሄኛው ሪያክሽን ሰርኩሌት ሲያደርግ ምንድን ነው የተገኘው? ይልድ መጨረሻ ላይ የተገኘው ክረብስ ሳይክል ላይ የተገኘው ማለትም አንድ አክቲል ኮኤንዛይም ነው የገባው ወደ ክረብስ ሳይክል። አንድ አክቲል ኮኤንዛይም ገብቶ የተገኙ የመጨረሻዎቹ ምርቶቹ ምንድን ናቸው? 3 ናዲኤች ተገኝቷል። አንድ ፋድ ኤች 2 ተገኝቷል። አንድ ኤቲፒ ተገኝቷል። 2 ካርቦን ዳይኦክሳይድ ተገኝቷል ማለት ነው። ስለዚህ መጀመሪያ ግሉኮዝ ነበረች። እሷ ወደ ግላይኮላይሲስ ገብታ ፔሩቬት ፈጠረች። ፔሩቬትን በኮኤንዛይም ቀየርንና ወደ ክረብስ ሳይክል አስገባን። ክረብስ ሳይክል ከገባ በኋላ ላይ በ8 ስቴፕ አልፎ መጨረሻ ላይ አንዲቷ ግሉኮዝ አሁን በክረብስ ሳይክል ባለው ኮንዲሽን ስንት ነገር ሰጥቶናል? 3 ናዲኤች፣ 1 ፋዲኤች፣ 1 ኤቲፒ እና 2 ካርቦን ዳይኦክሳይድ ሰጥቶን ይገኛል። አሁንም እነዚህን ሪአክሽን ይዘን ወደሚቀጥለው ነው የምንሄደው። ነገር ግን እዚህ ጋር ማወቅ ያለብን 1 ግሉኮዝ ይልድስ 2 አክቲል ኮኤንዛይም ማልቲፕል ኤቭሪ ባይ 2። ቅድም ከላይ በኩል ይሄ ግላይኮላይሲስ ላይ 2 ቦታ የተከፈለ ሪአክሽን ነበረ። እኛ ግን አንዱን ሪአክሽን ብቻ ይዘን ነበረ ይሄድ ነው። ከዛ አንጻር ከላይ ያገኘናቸውን ነገር ሁሉ 3 ናዲኤች ነበር ያገኘ ነው። በ2 አባዝተን 6 ናዲኤች እናገኛለን። 1 ፋድ ነበር ያገኘ ነው። በ2 አባዝተን 2 ፋድ እናገኛለን። 1 ኤቲፒ ያገኘ ነው። በ2 አባዝተን 2 ካርቦን ዳይኦክሳይድ ነበር ያገኘ ነው። በ2 አባዝተን 4 አድርገን እንወስዳለን ማለት ነው። ስለዚህ ከአንዱ ግሉኮዝ የሚገኙ ፋይናል ፕሮዳክቶች
እነዚህ ናቸው። በየትኛው ስቴጅ ላይ? በክረብስ ሳይክል ላይ። ክረብስ ሳይክል ከግላይኮላይሲስ ቀጥሎ የት የሚካሄድ ነው? በሚቶኮንድሪያ በሚገኘው ማትሪክስ ውስጥ የሚካሄድ ነው። አሁን ደግሞ ቀጥለን የምንገባው በጣም ደስ የሚለውን ነው። እነዚህም ፕሮዳክት በሙሉ ተሸክመን ወደ አንድ ስቴጅ እንገባለን። በዚህኛው ስቴጅ ላይ ነው አንድ ሴል እነዚህ ከግሉኮዝ የተገኙትን ከግሎኮላይሲስ ውስጥ 10 ስቴጅን አስገብቶ እነ ፔሩቬትን እነ ናዲኤችን እነ ኤቲፒን አግኝቶ ከዛም በኋላ ያችን ፔሩቬት ወደ ኮኤንዛይም ወደ አክቲል ኮኤንዛይም ወደ አክታይል ከቀየረ በኋላ ወደ 7 ነው ወደ 8 የሚጠጉ ስቴፖችን ከሄደ በኋላ እንግዲህ እነዚህን ፕሮሰሶችን አግኝቷል። እነዚህን ፕሮሰሶች ደግሞ ወደ ሚቀጥለው ፕሮሰስ ይዘን እንሄዳለን። የሚቀጥለው ፕሮሰስ ደግሞ ሶስተኛው ፕሮሰስ ምን ተብሎ ይጠራል? ኤሌክትሮ ትራንስፖርት ቼን ኤንድ ኦክሲዴቲቭ ፎስፎሪሌሽን ተብሎ የሚጠራ ነው ሶስተኛው ስቴጅ። እንግዲህ እዚች ጋር ተመልከቱ። ግላይኮላይሲስ ላይ ፒሩቬት አግኝተናል። ይሄ ፒሩቬትን ወደ አክቲል ኮኢንዛይም ከቀየርን በኋላ ወደ ክሬብስ ሳይክል አስገባን። በክሬብስ ሳይክል ላይ የተለያዩ ፕሮዳክቶችን አግኝተናል። እንደ ናዲኤች የሚባሉ ናዲኤች 2 የሚባሉ ኤቲፒ እነዚህን አግኝተናል። እነዚህ ደግሞ ወደ የት ነው የሚመጡት ብለናል? ወደ ኤሌክትሮ ትራንስፈር ቼን ወደሚባለው ሪያክሽን ይመጣል ብለናል። አሁን የምንገኘው ይሄኛው የት ነው ካላችሁ በማይቶኮንድሪያ ውስጥ የሚገኝ ነው ይሄ ስትራክቸር። ከዚህ በታች ያለው ፓርት ምንድነው ካላችሁ ማትሪክስ ናት። ማትሪክስ ማለት በማይቶኮንድሪያ ውስጥ የሚገኘው ኤሪያ ነው፣ ማትሪክስ ይባላል። ከላይ በኩል ያለው ደግሞ ይሄኛው ኢንተርሜምብሬን ስፔስ ነው። ከላይ ደግሞ ዋና የማይቶኮንድሪያ ስፔስ አለ። ይሄ መካከለኛው ነው። በላይኛው ነው በመካከለኛው መንበር መካከል ያለ ስፔስ ነው ይሄኛው ማለት ነው። የሴል ኢሜጆችን ማየት ትችላላችሁ ሞር እንዲገባችሁ። ስለዚህ አሁን ደግሞ በኤሌክትሮ ትራንስፈር ቼን ላይ የምንመለከተው ይሄኛው ሚቶኮንድሪያ የሚባለው ሜምበር በሜምበሩ ላይ ስንት እንትኖች አሉት? 4 ኮምፕሌክስ የሆኑ ፕሮቲኖች አሉት። 1 2 3 4 ወደ 4 የሚጠጉ ምን አሉት? ኮምፕሌክስ ነው። እቺን የኛውን እንዳትቆጥሩ። 1 2 3 4 የሚጠጉ ሲስተሞች አሉት። አሁን እዚች ጋር ቅድም እንዳልኳችሁ ናዲኤች ነበረ፣ ፋዲኤች 2 ነበረ፣ ፋድ ነበረ። እነዚህ ወደዚህኛው ሲስተም ከመጡ በኋላ በጣም ኤሌክትሮንን የተሸከሙ ናቸው። እነዚህ እንደነ ፋድ ያሉ እንደነ ናድ ያሉ በጣም ኤሌክትሮንን የተሸከሙ ሞለኪውሎች ናቸው። እና እነዚህ ኤሌክትሮንን የተሸከሙ ሞለኪውሎች ወደዚህ በሚመጡበት ጊዜ እዚህ ጋር በጣም ብዙ ኢነርጂ ይበዛል። ቢኮዝ ኢነርጂ የተሸከሙ ከመሆናቸው አንፃር ኤሌክትሮኖች ናቸው። ኤሌክትሮንን ነው ተሸክሞ ያሉት እና እነዚህን ኤሌክትሮንን ወደ እነዚህ ምኖች 1 2 3 4 እነዚህ ፕሮቲኖች ናቸው። በዚህ ፕሮቲን ላይ እንዲሄዱ ያደርጋሉ። እነዚህ የተሸከሙትን ኤሌክትሮኖቻቸው እንደ ናድ እነ ፋድ ኤች 2 ያሉ በውስጡ የያዙትን ኤሌክትሮኖችን ሊለቁና እነዚህ ኤሌክትሮኖች በዚህ በኩል መሄድ ይጀምራሉ። ወደየት ነው የሚሄዱት? ወደዚህ ነው የሚሄዱት። ፋይናላቸውንም ነግራቸዋለሁ የት እንደሚሄዱ። ወደዚህ በሚሄዱበት ጊዜ ኢነርጂ እየለቀቁ ነው የሚሄዱት። ወደ ውስጣዊ ፓርት ኢነርጂ እየለቀቁ ነው የሚሄዱት። በዚህኛው ኤሌክትሮ ትራንስፈር ቼን ማለት በዚህኛው ቼን ኤሌክትሮኖቹ በሚጓዙበት ጊዜ ምንን እየለቀቁ ነው የሚሄዱት? ኤሌክትሮንን እየለቀቁ ነው የሚሄዱት። እነዚህ ኤሌክትሮንን እየለቀቁ በሚሄዱበት ጊዜ በውስጡ በኩል በማትሪክስ ውስጥ ያሉ እነዚህ ሃይድሮጂን አይኖች ወደየት መውጣት ይጀምራሉ? ወደ ኢንተርሜምብሬን ስፔስ መውጣት ይጀምራሉ። ይሄው ከውጪ ተመልከቷቸው፣ ከውስጡ የወጡ ናቸው። ከነዚህ ወደ ውጪ መውጣት ይጀምራሉ ማለት ነው። ከዛም በኋላ ኤሌክትሮኖቹ እዚህ ጋር ያሉት ኤሌክትሮኖቹ ይሄዱና ምን ይፈጥራሉ? ውሃን ይፈጥራሉ። እንዴት ነው ውሃን የሚፈጥሩት? እሱን እንመለከታለን። ልክ እነዚህ በላይ በኩል ያሉ እነዚህ ኤች ፕላሶች
ምን ይፈጥራሉ? ግራዲየንት ይፈጥራሉ። ማለትም የኤች ክምር ከላይ በኩል በጣም የበዛ ይሆንና ከታች በኩል ያነሰ ይሆናል። ይሄኛ ነገር መሆኑ ደግሞ ሃይድሮጂን ምንን ፎርም እንዲያደርግ ያደርጋቸዋል? ፖቴንሻል ኤነርጂ እንዲኖረው ያደርጋል። ስለዚህ ሃይድሮጂን ሳይወድ በኤሌክትሮን ፎርስ ተገፍቶ ነው ወደ ላይ ሄደው። ስለዚህ ምን ይኖረዋል? ፖቴንሻል ኤነርጂ ይኖረዋል ማለት ነው። ፖቴንሻል ኤነርጂ ይኖረዋል። ከዛም በኋላ እነዚህ ሃይድሮጂኖች ምን ማድረግ ይጀምራሉ? በዚህኛው በኩል በዚህኛው ኤቲፒ ሴንቴሳይዝ በሚባለው ኢንዛይም በኩል እያደረጉ ወደ ማትሪክስ መመለስ ይጀምራሉ። ወደ ማትሪክስ መመለስ በሚጀምሩበት ጊዜ ፖቴንሻል ኢነርጂያቸውን ምን እያደረጉ ነው? ቅድም ይዘው የነበሩትን ፖቴንሻል ኢነርጂያቸውን እየለቀቁ ነው። ስለዚህ በዚህ ኤሌክትሮኖቹ ሲሄዱ ከዛ በዚህ በኩል የነበሩ ሃይድሮጂኖቹ ወደ ታች ሲመላለሱ ኢነርጂ ፎሎ ይኖራል። ይህን ኢነርጂ ፎሎ እየተጠቀመ ይሄኛው ኤቲፒ ሴንቴሳይዝ የሚባለው ኢንዛይም ምን ያደርጋል ማለት ነው? ኤዲፒ እና ፒን እየደመረ ወደ ኤቲፒ ይቀይራል ማለት ነው። በዚህ መልኩ መጨረሻ ላይ ምን ተፈጠረ ማለት ነው? ኤቲፒዎች እዚህ ጋር ይመረታሉ ማለት ነው። ኤቲፒዎች እዚህ ጋር ይወጣሉ ማለት ነው። ስለዚህ ሀሳቡ ከየት ነው የጀመረው? ናዲፒኤች የሚባሉት ኤሌክትሮን ለቀቁ። ኤሌክትሮኑ በዚህ በኩል ሲሄድ የተለያየ ኢነርጂን ወደዚህ ማትሪክስ ይለቃል። ኢነርጂ እዚህ ጋር ሲበዛ ሃይድሮጂን ወደ ውጪ ወጣ። ሃይድሮጂን እዚህ ጋር ወደ ውጪ ሲወጣ ግሬዲየንት ፈጠረና ፖቴንሻል ኢነርጂ ኖሮ ይህም ፖቴንሻል ኢነርጂውን ለመቀነስ ሲል በዚህ በኩል ተመልሶ ይመጣል። በዚህ በኩል ተመልሶ መምጣቱን ደግሞ ሴል እንደ ኢነርጂ አድርጎ ተጠቀመና ናዲፒ እና ፒን እየደመረ ወደየት መመለስ ጀመረ ማለት ነው? ኤቲፒ የሚባለው መመለስ ጀመረ ማለት ነው። እዚች ጋር መጨረሻ ላይ ሃይድሮጂኗ ወደየት ነው የምትሄደው ኤሌክትሮኗ ወደየት ነው የምትሄደው ካላችሁ እዚች ጋር ኤች ፕላሶች አሉ አይደለ? እነዚያ ኤች ፕላሶችም ይመጡና ኦክሲጂን ጋራ ተደምረው ከዛም በኋላ ከዚህ የሚመጣውንም ኤሌክትሮንን እየሰበሰቡ ለሶስት ሆኖ ምን ይፈጥራሉ? ወተርን ይፈጥራሉ። ስለዚህ መጨረሻ ላይ ኤሌክትሮን የት ሄዳ ነው የምትገባው? ኦክሲጂን ውስጥ ሄዳ ነው የምትገባው ማለት ነው። ስለዚህ ከላይ ያልነውን ማየት ትችላላችሁ። ናዲኤች እና ፋዲኤች ቱ የሚባሉ ኤሌክትሮንን የተሸከሙ ናቸው። እንደምናውቀው ከክሬብስ ሳይክል እና ከግላይኮላይሲስ የመጡ ናቸው። እነዚህ ፋዲኤች እና ናዲኤች በውስጣቸው በጣም ሀይ የሆኑ ኤሌክትሪክ ሀይ ኤነርጄቲክ የሆኑ ኤሌክትሮኖችን የተሸከሙ ናቸው። ዲስ ኤሌክትሮንስ ፓስሩ እንግዲህ እንዳየነው በኮምፕሌክስ 1 በኮምፕሌክስ 2 በኮምፕሌክስ 4 እና በኮምፕሌክስ 3 እና በኮምፕሌክስ 4 ነበር ቅድም ሲያልፉ የነበሩት። በነዛ ፕሮቲን በኩል ነበር ሲያልፉ የነበሩት። አስ ኤሌክትሮን ሙቭ ስሩ ዘ ቼን ቅድም እንዳልነው ኤሌክትሮኖቹ በዛ በሚያልፉበት ጊዜ ኢነርጂን ሪሊዝ ያደርጋሉ። ይሄ ኢነርጂ ሪሊዝ የተደረገው ሃይድሮጂንም ፓምፕ ያደርጋል ከማትሪክሱ ወደ ውጪ ማለት ነው። ፍሮም ማትሪክስ ኢንቱ ኢንተርሜምብሬን ስፔስ ወደ ውጫዊ ክፍል ቅድም ሃይድሮጂንን ገፍቶ እንዳወጡ ወደ ውጪ ሃይድሮጂንን ገፍቶ ያወጣሉ። ይህ ክሬትስ ፕሮቶን ግሬዲየንት አክሮስ ዘ ኢንተርሜምብሬን ይሄኛው ምን ይፈጥራል? ግሬዲየንትን ይፈጥራል። የሃይድሮጂን ከላይና ከታች ልዩነትን ይፈጥራል። ፕሮቶን ግሬዲየንት ሃዝ አ ፖቴንሻል ኢነርጂ ኮል ፕሮቶን ይሄኛው ከላይ በኩል መውጣቱ ሃይድሮጂን እንግዲህ ሃይድሮጂን ፕላስ ማለት ፕሮቶን ማለት ነው። ሌላ ነገር ስሙ ፕሮቶን ነው። ስለዚህ ይሄ ፕሮቶን እንደ ምን ይኖረዋል? ፖቴንሻል ኤነርጂ ይኖረዋል። ከዛም በኋላ ሃይድሮጂን አዮኖች እነዚህ ወደ ማትሪክስ ይመለሳሉ። በማ በኩል? በፕሮቲን ቻናል ወይም ኤቲፒ ሴንቴሳይዝ ባል ነው። በዛ በኤቲፒ ሴንቴሳይዝ በኩል ወደ ማትሪክስ በሚመለስበት ጊዜ ኤቲፒ ሴንቴሳይዝ የተባለው ኢነርጂ ተጠቅሞ ኢነርጂ ፎሎን እየተጠቀመ ምንን ፎርም ያደርጋል? ኤቲፒን ፎርም ያደርጋል ማለት ነው። ይሄ ፕሮሰስ ደግሞ ምን ይባላል? ኬሞስሞሲስ ተብሎ ይጠራል። ምን ማለት ነው? በኤቲፒ ሴንቴሳይዝ በኩል የሚያልፉትን እነማንን? ሃይድሮጂንን እየተጠቀመ ኤቲፒ ፎርም የሚያደርግበት ፕሮሰስ ነው። ኦክሲጂን እንዳልነው ኤሌክትሮንን መጨረሻ ላይ የሚያገኘው እሱ ነው። በመጨረሻው ቼን ላይ በመጨረሻው በሪያክሽን ፍጻሜ ላይ ኤሌክትሮኖች ተቀባይነታቸው ለየት ነው? ለኦክሲጂን ነው። ስለዚህ ኦክሲጂን ከኤሌክትሮኖች ጋራ የተደመረ ከሃይድሮጂን አዮን ጋር የተደመረ ውሃን ፎርም ያደርጋል ማለት ነው። ስለዚህ ያለ ኦክሲጂን ኤሌክትሮን ትራንስፈር ይቆማል። በቀላሉ መረዳት ያለብን ፋይናሊ ምን ማለት እንችላለን? ቶታል ኤቲፒ
ከአንድ ግሉኮዝ ፎርም የሚሄነው ግላይኮላይሲስ ላይ 2 ኤቲፒ ፎርም ሆኖ ነበረ፣ 2 ናዲኤች ፎርም ሆኖ ነበረ። ከዛ ኢች ናዲኤች ደግሞ ፍሮም ግላይኮሲስ እነዚያ ናዲኤች ወደ ግላይኮሲስ ላይ ፎርም የሆኑ ናዲኤቾች በውስጣቸው ያሉትን ኤቲፒ ቢመዘን ኖሮ ከ1.5 እስከ 2.5 ኤቲፒ ይዙ ነበረ። ሌላኛው ደግሞ ፓይሩቬት ነበረ። ወደ አክታይል ኮኤንዛይም የተቀየሩ ፓይሩቬቶች ምን አምርቶ ነበረ? 2 ናዲኤች እና ወደ 5 የሚጠጉ ኤቲፒዎችን አምርተዋል። በክሬብስ ሳይክል ላይ ደግሞ 6 ናዲኤች ከ15 ወደ እስከ 15 የሚጠጉ ኤቲፒ እና ወደ 2 ፋቲ ኤች የሚጠጉትና ወደ 3 የሚጠጉ ኤቲፒዎችን እና ወደ 2 የሚጠጉ ጂቲፒን ወይም ኤቲፒ ልንላቸው የሚችሉትን አምርቶ ነበረ። አጠቃላይ በሶስቱም ሪያክሽን ላይ የተካሄደው የኤቲፒ ከ30 እስከ 32 የሚጠጋ ነው ማለት ነው ከአንድ ግሉኮዝ። ስለዚህ ከአንድ ግሉኮዝ ከ30 ወደ እስከ 32 የሚጠጋ የኤቲፒ መጠን ሊገኝ ይችላል ማለት ነው። ስለዚህ ምን ማለት እንችላለን? This is why aerobic respiration is more efficient than the aerobic እና ይሄ ኤሮቢክ የምንለው ሪስፓሬሽን ኦክሲጂን ያካተው ሪስፓሬሽን በጣም ኢፌክቲቭ ነው ኤቲፒ ከማምረት አንጻር ከአኖሬቢክ። ምክንያቱም አኖሬቢክ ኦክሲጂን የማይጠቀመው 2 ኤቲፒ ነው የሚያመርተው፣ ግን ኦክሲጂን የሚጠቀመው እስከ 32 ሊያመርት ይችላል ማለት ነው። ፎቶሲንቴሲስ የሚለውን በሚቀጥለው እናያለን። ቪዲዮ ሼር አድርጉ። መልካም ጊዜ ይሆንላችሁ። በጣም ዲቴል ለማቅረብ ሞክረናል። እናንተ ደግሞ እያቆማችሁ ማየት ትችላላችሁ። 1-2 ሴንተንስ 4 ሴንተንስ ከማውራት ይልቅ ዲቴል ነው ያወራናላችሁ። ስለዚህ በታማኝነት ሰብስክራይብ አድርጉ። መልካም ጊዜ